ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው የአማርኛ ፊደላትን ከሀ እስከ ተ ያሉትን ቤተሰቦቻቸው እናጠናለን ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ በቻናላችን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም መማር የምትፈልጉ ልጆች በውስጥ መስመር ታች ላይ ስልካችን ስላለ ደውላችሁ በመመዝገብ በተመቻችሁ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ከዚህ ከመጀመሪያዋ ጀምሬ እንዳልኳችሁ እስከ ተ ድረስ ያሉትን ዛሬ እያነበሁ አስተምራችኋለሁ። እናንተ ደግሞ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ትከታተላላችሁ ማለት ነው። ይቺ የአማርኛ ፊደል ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ ይቺ እንግዲህ ከሀ እስከ ሆ ያሉ 7 ናቸው። እነዚህ ሀና ቤተሰቦቻቸው ናቸው ማለት ነው። አሁን ከመጀመሪያ ወደ መጨረሻው አንብበናል። አንዴ ደግሞ ከመጨረሻ ወደ መጀመሪያው እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ ቀጣዩ ስንመጣ ደግሞ እቺ ደግሞ ለ ትባላለች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ ከመጨረሻውን ጀምር። ሎ ል ሌ ላ ሊ ሉ ለ ለ። እሺ ወደ ሶስተኛው ስንመጣ ደግሞ ይቺ ሀ ነች። ይቺም የመጀመሪያው ይቺ ሀሌታ ሀ እንላታለን። ያው ሲነበበው ሀ ተብሎ የሚነበብ ነገር ግን ለመለየት ታክል ይችን ሀሌታ ብላችሁ ማየት ትችላላችሁ። ይቺ ደግሞ ሀመርኋ ትባላለች። ድምጻቸው ግን ተመሳሳይ ነው። አገልግሎታቸውም ተመሳሳይ ነው። በአጻጻፋቸው ብቻ እናንተ ለይታችሁ ማወቅ ብቻ የሚጠበቅባችሁ። ስለዚህ ይቺ ሀ እንደ መጀመሪያው እንጠራታለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ከመጨረሻውን ጀምር። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ አራተኛው ስንመጣ ደግሞ ይቺ ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። ከመጨረሻውን ጀምር። ሞ ም ሜ ማ ሚ ሙ መ መ። እሺ ቀጣዮች ደግሞ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ከመጨረሻውን ጀምር። ሶ ስ ሴ ሳ ሲ ሱ ሰ ሰ።
እሺ ይቺ ደግሞ ረ ትባላለች። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ ከመጨረሻው ስንጀምር ደግሞ ሮ ር ሬ ራ ሪ ሩ ረ ረ። እሺ እንግዲህ እነዚህ እያንዳንዳቸው ከጀምረው እስከ ሰባት እስከ ቤተሰቦቻቸው ካለ እስከ ቤተሰቦቻቸው እንደዚህ እናነባለን ማለት ነው። እኔ አሁን እነዚህን ፈጠን እያልኩኝ ወደ ታች አነብላችኋለሁ። እነዚህን ስድስቱን ፊደላቶች ማለት ነው። ሀ ለ ሀ መ ሰ ረ ረ። እሺ ሁለተኛው ደግሞ እነዚህ ደግሞ ኡ ድምጾች ናቸው። የመጀመሪያውን ጽፎ ጎናቸው ላይ ቅጥል ናቸው። ሁ ሉ ሁ ሙ ሱ ሩ ሩ። እሺ ሶስተኞች ደግሞ እግራቸው ጠማማ እንደምታዩቸው እግራቸው ጠማማ ድምጻቸው ደግሞ ኢ ድምጾች ይባላሉ። ኢ ድምጾች እንላቸዋለን በተለምዶ ሂ ሊ ሂ ሚ ሲ ሪ ሪ። እሺ አራተኛ ደግሞ አ ድምጽ ይባላል። እነዚህ ሀ ላ ሃ ማ ሳ ራ ራ። እሺ አምስተኞች ደግሞ እነዚህ ቀለበቶች ኤ ድምጾች ኤ ድምጽ ሄ ሌ ሄ ሜ ሴ ሬ ሬ። ስድስተኛ እ ድምጽ ህ ል ህ ም ስ ር ር። እነዚህ ሰባተኞች ደግሞ ኦ ድምጾች ይባላሉ። ኦ ድምጽ ሆ ሎ ሆ ሞ ሶ ሮ ሮ። እሺ እንግዲህ ከሀ እስከ ረ ያሉት የአማርኛ ፊደላቶች እንደዚህ ይነበባሉ ማለት ነው። ወደ ቀጣዩ ስንመጣ ደግሞ እሺ እቺ ደግሞ ሰ ትባላለች። አሁን ቀደም ብለን አንድ አይነት ሰ አይተናል። እንግዲህ እንዳጠቃላይ ሁለት አይነት የሰ አይነቶች ናቸው ያሉ። የመጀመሪያዋ ንጉሱ ሰ ትባላለች። እቺ ደግሞ ሰዓቱ ሰ ብለን እንጠራታለን ማለት ነው። ልክ ሁለት ሀዎች እንዳየነው ሁሉ ሰዎችም ምንድነው ድምጻቸው ተመሳሳይ ነው። በአጻጻፋቸው ብቻ ይለያያሉ እንጂ በድምጻቸውም በአገልግሎታቸውም ተመሳሳይ ናቸው ማለት ነው። ስለዚህ ይቺንም አሁን መጀመሪያ ሰ ብለን እንዳነበብናት ሁሉ በተመሳሳይ መንገድ እናነባታለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ከመጨረሻው ሶ ስ ሴ ሳ ሲ ሱ ሰ ሰ። ይቺ ደግሞ ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ። ከመጨረሻውን ጀምር ሾ ሽ ሼ ሻ ሺ ሹ ሸ ሸ። እንግዲህ ሸ ማለት እንደ ሰን ትጽፉና መጀመሪያ ሰን ከጻፋችሁ በኋላ ምንድነው ከላይ አግድም ማድረግ ነው። ከላይ አግድም ካረጋችሁ ማን ትባላለች? ሸ ሸ ትሆናለች ማለት ነው። እሺ አሁን ወደ ቀጣዩ ስንመጣ ደግሞ ቀጣዩ ደግሞ እቺ ደግሞ ቀ ትባላለች። ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ
ቆ ቆ ከመጨረሻው ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ ይቺ ደግሞ በ ትባላለች። በ ቡ ቢ ባ ቤ ብ ቦ ከመጨረሻውን ጀምር ቦ ብ ቤ ባ ቢ ቡ በ እሺ ይቺ ደግሞ ቨ ትባላለች። ቨ ማለት እንግዲህ በን ተጽፎ ላይ ይቺን በን ከጻፈች በኋላ ከላይ ሳታነካኩ ከላይ አግድም ማድረግ ነው። ሳታስነኩ ሸ ከሆነች ከላይ ታደርጉና ደግሞ መሃል ላይ ታያይዟታላችሁ። ሸ ከሆነች ቨ ከሆነች ደግሞ ምንድነው ከላይ ብቻ ማድረግ ከላይ ከፍላችሁ አግድም ታደርጉና ሳይነካኩ ማለት ነው። ስለዚህ ምን ትባላለች? ቨ ቡ ቪ ቫ ቬ ቭ ቮ እሺ ከመጨረሻውን ጀምር ቮ ቭ ቬ ቫ ቪ ቡ ቨ እሺ የመጨረሻዋ ደግሞ ይቺ ተ ትባላለች። እንግዲህ የዛሬ ቪዲዮአችን ቀደም ብዬ እንደነገርኳችሁ ከሀ እስከ ተ ናቸው ብያችኋለሁ። ይቺ የመጨረሻዋ ተ ትባላለች። ተ ቱ ቲ ታ ቴ ት ቶ ከመጨረሻውን ጀምር ቶ ት ቴ ታ ቲ ቱ ተ በጣም አሪፍ። እንግዲህ ከሀ እስከ ተ ያሉት የአማርኛ ፊደላቶች እስከየቤተሰቦቻቸው ንባባቸው ይህን ይመስላል ማለት ነው። አንዴ ፈጠን ብለን መጀመሪያ ከሀ ጀምረን እስከ ሰ ያሉት እንዳነበብን አሁን ደግሞ ከዚህ ጀምረን ወደ ታች እነዚህ እናነባለን ማለት ነው። ሰ ሸ ቀ በ ቨ ተ እሺ ሁለተኞች ደግሞ ኡ ድምጽ ያልኳችሁ ሱ ሹ ቁ ቡ ቡ ቱ ሶስተኛ ኢ ድምጾች እግራቸው ጠማማ ሲ ሺ ቂ ቢ ቪ ቲ አራተኛ አ ድምጾች ሳ ሻ ቃ ባ ቫ ታ አምስተኛ እግራቸው ቀለበት በቀኝ በኩል እግራቸው ቀለበት ሆኖ ድምጻቸው ደግሞ ኤ ድምጾች ሴ ሼ ቄ ቤ ቬ ቴ ስድስተኛ እ ድምጽ ስ ሽ ቅ ብ ቭ ት የመጨረሻ ደግሞ ምን ብያችኋለሁ ቀደም ብዬ ኦ ድምጾች አልኳቸው ሶ ሾ ቆ ቦ ቮ ቶ በጣም አሪፍ። እንግዲህ የዛሬ ቪዲዮአችን ከሀ እስከ ተ ያሉት በክፍል 1 የአማርኛ ፊደላቶችን በደንብ አድርገን አንብበናል፣ ተለማምደናል ማለት ነው። በቀጣይ ደግሞ ቀሪዎቹን ክፍል 2 እና ክፍል 3 ላይ ይዤላችሁ እመለሳለሁ። እናንተ እነዚህን በደንብ አድርጋችሁ አንብባችሁ በቀጣይ ደግሞ እነዚህን በደንብ ከያዛችሁ በኋላ ክፍል 2ን እንመማራለን። ክፍል 2ን ከተመማርን በኋላ ደግሞ የመጨረሻዎቹ ደግሞ ክፍል 3 ይሆናል ማለት ነው። እነዚያን ከተማርነ ከተለማመድን በኋላ ቀጣይ ምንድነው ቃላቶችን መመስረት ነው ማለት ነው። ስለዚህ አብረን እስከመጨረሻው የአማርኛ በደንብ ማንበብ ደረጃ እስከምንደርሱ ሙሉ አረፍተ ነገሮች ሁሉ እንመማራለን። እናንተ ቻናላችን ከወደዳችሁት መጀመሪያ መግቢያው ላይ እንደነገሯችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ሁሌ የምሰራው ቪዲዮ በኖቲፊኬሽን መልክ ዩቲዩብ ላይ እንዲገባላችሁ እንዲደርሳችሁ እናንተ ላይክ ማድረግ ሁሌም እንዳትረሱ። ላይክ እና ሼር ካደረጋችሁ እኔ የምሰራው ቪዲዮ በቀላል መንገድ ይደርሳችኋል ማለት ነው። ለዛሬ የነበረን
ጊዜ ይህን ይመስላል። መልካም ጊዜ። ባይ ባይ